አልሞተችም አላልኳችሁ? ሀና አልሞተችም። እኔም 7 ወር ሙሉ ታግቻለሁ። ሞታለች፣ ተቀብራለች። በሰላም ወደ ሳውዲ አረቢያ የገባው ብያችኋለሁ። ደግሞ ሀናም አልሞተችም። ተገኘች አለች። ወደ ህዝብ ልትገባ ነው። አላህ በሰላም ከባለቤቷም ከእናት ከአባቷም ከወንድሞቿም ከሙሉ ህዝቦች ጋር አላህ ያገናኛል። ከዛ ደግሞ ይሄ ልጅ እንግዲህ ቤተሰቦቼ መግቢያው ላይ እንደሰማችሁት ዘና ፈታ የሚያደርግ ትንሽ ትምህርት አዘል ነገር ሰምተንበታል ማለት ነው። ምንድነው ያለችው ልጅቱ? እኔም ለ7 ወር ታፍኜ ነበረ፣ ታግቼ ነበረ ማለትም ቦታውን አውቀዋለሁ። ለቤተሰቦቼ ሞታለች ተብሎ ተነግሮ ነበረ። ግን በእግዚአብሔር ፍቃድ ወይም ደግሞ እሷ በምታምነው በአላህ ፍቃድ ወደ ሳውዲ አረቢያ ገብቻለሁ ብላ ነው እንግዲህ መልእክቱን ያስተላለፈችልን ማለት ነው። ሀና እንዳልሞተችና በህይወት እንዳለች እየተናገረች ነው ማለት ነው። ምክንያቱም በቅርብ ወደ ህዝብ ትቀርባለች ብላ እያወራች ነው ማለት ነው። እህታችን እንደ ቃልሽ ያደርግልን፣ በእውነት እንዳፍሽ ያደርግልን፣ ለልጇ እንድትበቃ ለዛ እርጥብ ህፃን እንድትበቃ እኛም የዘወትር ምኞታችን ነው እያለን እኛ ከወዲሁ ምኞታችንን እንገልጻለን ማለት ነው። እንግዲህ ውዶችዬ ቪዲዮን እስከ መጨረሻው ካያችሁት በጣም የሚገርምና ደስ የሚል ነገር ብዙ ነገር ተፈጥሯል ማለት ነው። ለሀና እንግዲህ ከወዲሁ ከጉርሻን ፔጅም ቢሆን በነሳራ ኤርሚያስም ቢሆን በጣም በብዙ ነገሮች ቃል ተገብተውላታል ማለት ነው። ያንን ቃል እንድታይና ደግሞ ለጠላቶቿ ደግሞ እንትን ብስራት እንድታበስራቸው እሷም ደግሞ ከወደቀችበት ተነስታ ካለችበት ነገር ቀና ብላ እንድናያት የዘወትር ምኞታችን ነው ማለት ነው። ጋይሶችዬ እንግዲህ ሀና እንዳልሞተች በብዙ መረጃና ማስረጃ እየተጣራ እየተገኘ ይመስላል። እንግዲህ ቅልቦችም ደግሞ ምንም አይነት ምስጢር አታውጡ፣ እኔ በውስጥ በህግ እሄድበታለሁ የሚል ነገርን ከሀቢባ ጋር ተናግሮ ነበረ ማለት ነው። ያንን ነገር ደግሞ ሀቢባ ወታ ተናግራ ነበረ። ይህንንም እንግዲህ ትናንትና በሰራሁት ቪዲዮ አሳይቻችኋለሁ ማለት ነው። እሱን ገብታችሁ ማየት ትችላላችሁ። አሁን ላይ ግን እየተካሄደ ያለው ምንድን ነው ብላችሁ ከነገራችሁኝ ሀና በህይወት እንዳለችና በቃ በሁሉም ነገር በፍቅር በደስታ ወደ ቤተሰቦቿ እንደምትቀላቀልና ከቤተሰቦቿ ጋር እንደምትሆን ነገሩ ሁሉ በሰላም በፍቅር እንዲፈታ የተቻለውን ነገር ሁሉ ተደርሶ እንግዲህ የምስራች ልንሰማ 1-2 ብለን ቀናቶችን ወይም ደግሞ ሳምንታቶችን እየቆጠረን ይገኛል ማለት ነው። ይህም ደግሞ በጣም ደስ የሚል ዜና ነው ማለት ነው። እንግዲህ ከዚህ በፊትም እኔ እንደነገርኳችሁ ማለት ነው ማለት ክፉን ሰው በክፋት ወይም ደግሞ በጥላቻ ሳይሆን ልናሸንፈው የምንችለው በፍቅር ነው ብዬ አምናለሁ። ምክንያቱም ያነ ሰው ክፉ የሚሆነው ወይም ደግሞ መጥፎ የሚሆነው ፈልጎት እንዳልሆነ ማንኛችንን ብንሆን እንረዳለን ማለት ነው። እኔ የተረዳሁትን የምነግራችሁ ነው ለመናገር እና አሁን ላይ የሀና ጉዳይ በፍቅር በሰላም በስምምነት እየተካሄደ ይመስላል። እነሱም እንግዲህ እልሃቸውን ጨርሰው ወደ ሰላም ለመምጣት ስምምነታቸውን የጨረሱ ይመስላል። እሱንም ደግሞ ተስፍሽ ዛረርጊውም እንግዲህ ብሎናል። እሱንም ትናንትና አሳይቻችኋለሁ ማለት ነው ማሮችዬ። ቪዲዮውን አሁንም እስከ መጨረሻ ካያችሁት ብዙ የሚያስደስት ነገርና ብዙ ደስ የሚል ነገርን አምጥቼላችኋለሁ ዛሬ ማለት ነው። ለመናገር እኔ ለራሴ በጣም ደስ ብሎኛል፣ እንዲህም ደግሞ ፍክት ምር ብሎብኛል ማለት ነው። ይህም ደግሞ እንግዲህ ለስንት ቀን ስንጮህበት የነበረው ለስንት ቀን ስናዝንበት የነበረው የሀና ውጤት አሁን ላይ ወደ ሰላም መንገድ ሊመጣ ይመስላል ማለት ነው። በጣም ነው ደስ ያለኝ ወገኖቼ። እና ልጅቷ እንግዲህ ታግታ እንደነበረና ስሜቱን ስለምታውቀው አሁን መታ እያወራችን ነው ማለት ነው። እኔ በጣም ደስ ብሎኛል። እንግዲህ ወደ ህዝብ እንድትቀርብልንም ሀና ለልጆቿም እንዲሁም ደግሞ ለቤተሰቦቿ በተለይ ደግሞ ለዛ ምስኪን አባቷ ለእናቷ ማለት ስለ ልጅ ያለውን ነገር ወይም ደግሞ ስለ እንትን ያለውን ነገር የወለደ ያውቀዋል ማለት ነው። የወለደ ሰው ብዙ ነገር ያውቃል። የወለደ ሰው ብዙ ነገሮችን ሚስ አንደርስታንድ ያደርጋል። እውነት ለመናገር ስሜታቸው በዓልን እንዴት እንዳከበሩ በዓልን እንዴት እንትን እንዳሉ እግዚአብሔርና እነሱ ብቻ ናቸው የሚያውቁት። ሌላ ደግሞ ማን ያውቃል ካላችሁ ወላድ እናት የሆነ አባት የሆነ
ሀና ያለችበትን ስሜትና እነሱ ያሉበትን ስሜት መረዳት በጣም ቀላል ነው። እና አሁን ምንድነው እየተባለ ያለው ማለት ነው እህታችን ሀና በህይወት አለች፣ ግን ደግሞ በሰላም እንድትፈታና ወይም ደግሞ በሰላም እንድትለቀቅ የሚቻለውን ነገር ሁሉ እየተደረገ እንደሆነና በህግም ያለው ነገር እየተጨረሰ እንደሆነ እየተሰማ ነው ማለት ነው። ሌላው ምንድነው እንግዲህ ፎሎወራቸው 1 ሚሊዮን በገባላቸው እንዲሁም ደግሞ ቪው በታየላቸው ሰዎች መካከል ለሀና ቃል እየገቡላት ነው ማለት ነው። እንግዲህ መጨረሻ ላይ ቪዲዮን አስገባላችኋለሁ። ማን ማን ቃል ገባላት፣ ማን ማንስ ደግሞ ተሳለላት፣ ማን ማንስ ደግሞ ድዋ አደረገላት። ሙስሊሞችስ ለፈጣሪያቸው ምን ብለው ድዋ አደረጉላት፣ ክርስቲያኖችስ ደግሞ እንዴት ብለው ጸሎት አደረጉላት፣ እንዲሁም ደግሞ እንዴት ብለው ቃል ገቡላት የሚለውን ነገር እስከ መጨረሻው ካያችሁት ትጠቀሙበታላችሁ። አስገባላችኋለሁ ማለት ነው። በመጀመሪያ የደስታ ብስራት ይዤላችሁ ስለመጣሁ እኔም በጣም ደስ ብሎኛል። ሀና እንግዲህ ወደ ህዝብ ልትቀርብልን ነው፣ ልትመጣ ነው። ሀንዬ እንግዲህ ስትመጪ እኔም ምን ልነግርሽም ወይም ደግሞ ላስጠነቅቅሽ የምፈልገው ነገር ምንድን ነው፣ ምንም ይፈጠር ምንም አንቺ ከነሱ ጋር በሰላም ከተለቀቅሽ ምንም አይነት ወሬ ምንም አይነት አጀንዳ ማምጣት አይጠበቅብሽም። ተምረሽበታል፣ ጓደኛሽ ማን እንደሆነ ወዳጅ ጠላትሽ ማን እንደሆነ ተምረሽበታል ብዬ ስለማስብ ማለት ነው። እነሱም በሰላም ከለቀቁሽ ስለነሱም ብዙ ማውራት አስፈላጊ አይደለም። እንዲሁም ከነሱ ጋር የበለጠ ቤተሰብ ለመሆን መሞከር አለብሽ ብዬ ነው ማስበው። እኔ እንደዛ ነው ማስበው። ማለት የበለጠ ቤተሰብ ለመሆን የበለጠ ማለት ወዳጅ ጠላትሽን እንድትለይ አድርገውሻል። ክፉ ነገር ቢፈጠርም ግን ላንቺ ትልቅ ትምህርት ነው ብዬ ስለማስብ ይሄን ነገር ላንቺ ላስተላልፍልሽ ወድጃለሁ ማለት ነው። በተረፈ ሳራሃ ሪሚ ምን አለች የሚለውን ነገር ላቀርብላችሁ ትንሽ ደቂቃ ቀርቶኛል። እንዲሁም ደግሞ አንዲት ሙስሊም እህታችን ስለ ሀና ምን አለች የሚለውን እስከ መጨረሻው ተከታተሉትና ታዩበታላችሁ ብላለች ብያለሁ ማለት ነው። ማሮችዬ ፍቅሮችዬ፣ ከወዲሁ ግን እኔ ልነግራችሁ የምፈልገው ምንድን ነው፣ ላይክ ማድረጋችሁን አትርሱ ፕሊስ። እኔ አሁን ስራ ላይ አይደለሁም። ሼር ማድረጋችሁን እንትን አትበሉብኝ። በሰው ዳታ በሰው ዋይፋይ ነው እየተጠቀምኩ ያለሁት እና ሲከፈት ሲዘጋብኝ ነው። ይህን ከወዲሁ ስለ ራሴ ላስጠንቀቃችሁ ብዬ ነው። እንደዚህ ማለት አልፈለኩም ነበረ፣ ግን ያው ከአቅሜ በላይ ስለሆነብኝ እንድትረዱ ብዬ ነው። እና አሁን ሳራ ምን አለች የሚለውን ነገር አይተን እንመለስና ማብራሪያ እንሰጥበታለን። እግዚአብሔር አምላክ ከልጅሽ በሰላም ያገናኝሽ። የምር እኛ ባንቺ ብዙ ብንባልም ግን የምርም አንቺ መተሽ በእንደዚህ አይነት መልኩ እንድናይሽ በጣም ተስፋ አለኝ። ሀቡም ቃል ገብታልሻለች፣ እኔም ቃል እገባለሁ። ሀቡ ሀና ወደ ልጇ ስትደበለቅ የኢትዮጵያ 100,000 ብር እኔ እሰጣለሁ፣ ቃል እገባለሁ። ሀቡ እግዚአብሔር እናት ሳርዬ ለማን ነው የምትሰጪው 100,000 ብሩን? ለእሷ ለልጇ ለቤተሰቧ እሰጣለሁ፣ ችግር የለብኝም። ለልጇ 100,000 ብር እሰጣለሁ። እግዚአብሔር አምላክ ለዚህ ያብቃት። ፈጣሪ ከልጇ ከቤተሰቦቿ ጋር ይደብልቃት። ያሰባችሁ ሁሉ የተጨነቃችሁ ሁሉ የሀናን ሁሉ ነገር ያሰማን። በጣም ነው የማመሰግነው። በእሷ የተነሳ ነው እዛ እኔ ቤት 52,000 ሰው መጥቶ 1 ሚሊዮን በአንድ ቀን ውስጥ የገባሁትና እጅግ በጣም እግዚአብሔር አምላክ ማስብላት ልጅ ስለሆነች ሰያም ብዙ ነገር ያየባትን ስለሆነች የምር ከልቤ ነው ብሎ አማረግ በጣም አመሰግናለሁ። እዚሁ ቀጥዬ መልእክት ላስተላልፍላችሁም ቅርታ። ያው በዚህ ሳምንት የሶሻል ሚዲያ ካምፔን እናደርጋለን ብለን ነበርና ያው ስላልተመቻችንም ሁላችሁም የሀንዬን ፎቶ እያደረጋችሁ ፍሪ ሀና እያላችሁ ፖስቱልን። እህታችንን ስላረሳናት አሁንም ያው በእነሱ እጅ ስለሆነች እስከምትለቀቅ ድረስ ምንም የምናቆመው ነገር የለም። ፍሪ ሀና እያላችሁ ፎቶዋን እየለጠፋችሁ በቀን 1 ፖስት እሷን በተመለከተ እያደረጋችሁ እህታችንን እያሰባችሁ እየጸለያችሁ ለቤተሰቦቿ ለልጇ እንዳበቃት እግዚአብሔር ይሄን አድርጉ ነው የምለው። በጣም ነው የማመሰግነው። ምንም የሚቀየር አጀንዳ ማንም አጀንዳ ቢመጣ የትም ማንም ሰው ይዞ ቢመጣ የሀናን አጀንዳ ማንም ሰው የሚሸፍን የለም። እሷ አንድና አንድ አላማችን እስከምትለቀቅ ድረስ ሁላችንም ያው በትዕግስት ሆነን የሚሆነውን ነገር ሁሉ ማድረግ ነውና ቴንኪው እንዳትረሷን ለማለት ፈልጌ ነው። በአጠቃላይ ህዝቡም ሌላ ነገር መስማት አይፈልግም። ትናንትና አይቻለው ኮመንት ላይ ህዝቡ ሀናስ ሌላ ጉዳይ ማንም ይዞ ቢመጣ ህዝቡ ሌላ ነገር ለመስማት ፈቃደኛ አይደለም። ጉዳያችን ሀና ናት፣ ስለ ሀና እንጨርስ መጀመሪያ እያለ ነው ጋይስ። እኔም
እንግዲህ እንደሰማችሁት ነው ማለት ነው። ሳራ ያለችውን ሰምተን ተመልሰናል። ማሮችዬ፣ ፍቅሮችዬ፣ ውዶችዬ እንግዲህ በሰላም ብዙ ነገር ላንቺ ተብለናል ብላለች። እውነት ነው። በጣም ብዙ ነገር በሀና የተነሳ ብዙ ሰዎች ያለ ስማችን ያለ ስነ ምግባራችን ተሰተናል ማለት ነው። ይሄ የማይረሳ ሀቅ ነው፣ የማይረሳ እውነት ነው ማለት ነው። እንዲሁም ደግሞ በእሷ የተነሳም ህይወቱ ያለፈ ሰውም አለ እየተባለ ነው። ይሄ በሀና የተነሳ ማንኛችንንም ብንሆን ዋጋ ከፍለናል። ይሄ የማይካድ ሀቅ ነው። እንዲሁም ደግሞ ሰይድ ወረባቦም አንድ ምስክር ነው። በሀና የተነሳም ሁሉም ሰው በየስልኩ እየተደወለ አፋችሁን ዝጉ፣ ምንም የምታመጡት ነገር የለም የሚል ከበድ ያለ የዛቻ እንትንም ደርሶናል። እሱንም እናውቃለን። ግን ደግሞ እነዛም ያንንም ዛቻውንም ሁሉንም ነገር ትተው ሁሉንም ነገር ወደ ፍቅር ስለመለሱት ደግሞ በዚህም ልናመሰግናቸው ይገባል ብዬ አስባለሁ። ሁሉም ሰው እንግዲህ ስለ ሀና ዝም አልልም የሚለው አሽከር ታይም ላይ ማለት ነው። ጉርሻ ፔጅ ላይም ብዙ አሜሪካን የሚኖሩ ብዙ ኢሮፕ የሚኖሩ ሰዎች ሀና በሰላም ትውጣ እንጂ የሞራል ካሳዋን እኛ ራሳችን እንከፍላታለን፣ 1 ሚሊዮንም እስከ 2 ሚሊዮንም እስከ 3 ሚሊዮንም እንሰጣለን ያለ ሰውም አለ። እንዲሁም ደግሞ እነ ሸቃሌት እነ ሳሪቲ እንግዲህ እኛ 100 ሺህ ብር እንሰጣለን ብለዋል። እንግዲህ እኛም እንደ ማስረጃ እንደ መረጃ ቪዲዮውን አርገን ይዘነዋል ማለት ነው። እንዲሁም ደግሞ አምተን አስቀምጠነዋል ማለት ነው። ማሮችዬ እንግዲህ ሀቢባም በሰላም ትምጣ እንጂ እኔም አስገባላታለሁ ብላለች። ሀንዬ እንግዲህ ካለሽበት ውጥንቅርና ካለሽበት መከራ ወጥተሽ እንዲህ በቃል የተገባልሽ በተግባር ሆኖ ልጅሽን ይዘሽ እሰይ የሀገሬ ሰው አለልኝ ወገኔ አለልኝ የምትይበት ቀን ቅርብ እንደሆነ አንጠራጠርም። ለዚህም ደግሞ በጣም እኔ እንጃ እኔ አንዳንድ ጊዜ የኢትዮጵያ ሕዝብ በጣም ደስ የሚለኝ ምንድን ነው የፈለገ ነገር ቢሆን ከጎናችን መቆም አይቀርም የሚለው ነገር እዚህ ጋር የተረጀበታለሁ። ሁለተኛ ነገር ደግሞ ምንድን ነው የተረዳሁት የሚዲያ ጫጫታ አርገለው እንዳንቀር ወይም ደግሞ የሚዲያ ጫጫታ ሆኖ እንዳይቀር የሚለው ፍራቻ ነበረብኝ። አሁን ግን ሁሉም ሰው ፕሮፋይሉን የሀናን እያረገ እንዲሁም ደግሞ የሌሎች እህቶቻችንንም ድምፅ እንድንሆናቸው ሁሉም ሰው ጥሪውን እያቀረበ ነው ማለት ነው። ኢትዮጵያ ወደ ሰላሟ የምትመለስ ይመስላል። አዝማሚያውን ሳየው የሆነ ነገሩ ሽትት ተሳረገው የሆነ ወደ ፍቅር የምንመለስ እየመሰለኝ ነው። በጣም ደስ እያለኝ ነው። አሁን የሚያደርግልን በእውነት ያደርግልን። በአንድ ብርጭቆ ጠጥተን በአንድ ትሪ በልተን እንዳደግን እና በአንድ አብረን እንደኖር እንደማችን ኢትዮጵያ ተባብለን ለጠላት እጅ እንደማንሰጥ የድሮ ፍቅራችን እንዲመለስልን ከወዲሁ ምኞት ነው። ደግሞም ይሆናል እግዚአብሔር ያደርግልናል ብዬ አስባለሁ። ሌላው ምንድን ነው አሁንም ቢሆን በዛ ወደ 300 እንዲሁም ደግሞ ወደ 400 ገደማ የሚሆኑ የታፈኑ ልጆች እንደወጡ ተሰምቷል ማለት ነው። እሱንም ደግሞ አብርሽ ዛሬርጌው እንግዲህ ትናንትና መረጃ በማስረጃ አምጥቶ አሳይቶናል ማለት ነው። በዚህም እጅግ በጣም ተደስተናል። ከ300 እስከ 400 የሚሆኑ ታግተው የነበሩ ኢትዮጵያውያን እንዲሁም ደግሞ ሞተዋል ሄደዋል ተብለው የታገቱ ብዙ ውጣ ውረድ የነበሩ ሰዎች እዛ ውስጥ እንደወጡም ተነግሮናል ማለት ነው። በዚህም እጅግ በጣም ደስ ብሎናል ማለት ነው። እውነት ለመናገር እኔ በጣም ነው ደስ ያለኝ። አሁንም እኔ ሌላ ምንም ነገር አልልም። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን፣ ሕዝባችንን ይጠብቅልን፣ ወደ ነበረበት ፍቅሩ እንዲመልስልን ስል እኔ እግዚአብሔርን እለምነዋለሁ ማለት ነው። እናንተ ግን አሁንም የቀረ መረጃ ስላለ እስከ መጨረሻው እዩት። በጣም ደስ የሚል ሰርፕራይዝ የሚያደርግ መረጃ በመጨረሻ አቀርብላችኋለሁ ማለት ነው። እሱንም አይታችሁ እንግዲህ ደስ የሚልና የሚያማምር ልብን የሚያርስ ኮሜንት እንደምትሰጡኝም አልጠራጠርም ማለት ነው ወገንታት። እውነት እኔ በጣም ደስ ብሎኛል ስለ ሀና እንደዚህ አይነት ፍንጭ በመስማቴ እንደዚህ አይነት ነገርም ስለመስማቴ እኔ በጣም ደስ ብሎኛል። እውነት ማንም ሰው ዋጋ ከፍሎበታል ስለ ሀና 24 ሰዓት ያለ እንቅልፍ ያለ ምኝታ ያለ እረፍት ላይቭ ላይ ብዙ ነገር ተደርጓል ማለት ነው። እንዲሁም ደግሞ የገጠር ልጅ ራሱ ቲክቶክ ሁሉ ባን እስኪደረግበት ድረስ ነው ዋጋ የተከፈለባት ማለት ነው ይቺ ልጅ። እውነት ለመናገር እኔ የገጠር ልጅ
ያነጋገር ችግር ያለበት ነው የመሰለኝ። እውነት ያነጋገር ችግር ስላለበት ነው ብዬ ነው የማስበው እውነት ለመናገር እና ቲክቶኩ ባን ባይደረግበት ደስ ይለኝ ነበረ። የእውነት ቲክቶኩ ባይዘጋበት ደስ ይለኝ ነበረ። ለምን ምንም ቢሆን አንደኛ ልጅ ነው፣ ተፍጨርጭሮ የሚያድግ ልጅ ነው። ሁለተኛ ደግሞ በሱ ገጥ ያለውን ነገር እስካልተረዳን ድረስ ቲክቶኩ ባይዘጋ ውስጥ የነበረ። ግን ቲክቶክ ተዘግቶበት አዲስ ቲክቶክ ከፍቷል። ሁላችሁም እየገባችሁ ያው አበረታቱት። እሱም አንድ ወንድማችን ነው፣ ክፉ እንዲሆን ስለማንፈልግ ማለት ነው። ከውስጡ ከኋላው ያለውን ነገር እኛ የምናውቀው ነገር ስለሌለ ማለት ነው። ማሮችዬ እንግዲህ እስከ መጨረሻው ቪዲዮውን እዩት። ግን እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። ከመሀል ላይ እንደነገርኳችሁ ያንን ነገር ፕሊስ ላይክ አድርጉልኝ፣ ሼር አድርጉልኝ። እንግዲህ ቀጣይ ቪዲዮውን አይተን እንመለሳለን። እኔ ከወዲህ ሰናበታችኋለሁ።